እንግዲህ በመላው ኢትዮጵያ መምህር ሮዳስ ታደሰ ባሉት መሰረት የፀሐይዋ በጊዜ መጥለቅና ጠዋት ላይ ደግሞ 12 ሰዓት ከ35 መውጣት ሲጠበቅ ነበረ። ቀኑ አጭር ይሆናል ተብሎ የተነገረው ነገር እንዴት ነው ለማለት በርካቶች የተለያየ በይነ መረቦችን የተለያዩ የመረጃ ምንጮችን ሲያስሱ ውለዋል። መምህር ሮዳስ ታደሰም በተለያየ አካባቢዎች ላይ ይከሰታል ያሉት ነገር በተለይ በጥቂት ዓለማት ላይ በአውሮፓ ሀገራት ላይ ምን ተከስቶ ውሏል? ይህ ክስተት ደግሞ በእኛ ሀገርም በጋምቤላ ክልል ምንድን ነው የተፈጠረው ነገር? እንግዲህ የዓመቱ ዕለት ዛሬ ነው። ምናልባትም የዓመቱ ዕለት ስል የገና ጀንበር ወይም ደግሞ ቀኑ አጭር የሚሆንበት ሌሊቱ ደግሞ የሚረዝምበት ዕለት ነው ተብሎ ነበርና በዚህ ምክንያት በርካቶች ኧረ የተባለው ነገር ዛሬ እንደውም እሁድ በተቃራኒው እጅግ በጣም በሚገርም ሁኔታ ረዘመ የሚሉ አሉና አጠር የተባለው ቀን እንዴት ነው ነገሩ ሲሉም ሀሳባቸውን አጋርተዋል። መምህር ሮዳስ ታደሰ የተነበዩት ነገር እውነት ነው ሐሰት ነው? እናንተ ሀሳባችሁን በኮመንት ላይ አስቀምጡልን። እኛ ግን በርካታ አካባቢዎች ላይ ተሰሙ ታዩ የተባሉ መረጃዎችን አጠናቅረን ይዘን መጥተናል። የተባሉትን የተሰሙትንም በተለያየ አካባቢዎችም አየን። ሆነ ያሉትን በርካቶች በኢንቦክስ የላኩልን በፌስቡክ ገጻችን ያጋሩንን ሀሳቦችንም ጭምር ሰብሰብ አድርገን ወደ እናንተ ይዘን ቀርበናል። ስለ ጉዳዩ በስፋት የምናነሳ ነው የሚሆነው። የመምህር ሮዳስ ታደሰ ትንበያ ምን ደረሰ? ምንስ ተሰማ? አዲሱን ነገር ወደ እናንተ እናደርሰዋለን። በዛሬው ዕለት በበርካቶች ዘንድ መነጋገሪያ የነበረው ቀኑ ያጥራል ሌሊቱ ይረዝማል የተባለው ጉዳይ አነጋጋሪነቱ እስካሁንም ድረስ እየተሰማ ነው። መምህር ሮዳስ ታደሰ እንዳሉት ቀኑ አጠረ ወይስ ምን ተፈጠረ? በጋምቤላ የታየውስ ምንድን ነው? ጋምቤላ ሰማይ ላይ ምን ታይቷል? የተለያዩ አካባቢዎች ላይ የደረሱኝን ምስሎች እያጋራኋችሁ ስለተባለው ነገር እውነታነትም እያስረዳኋችሁ እንቆያለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። ዛሬ ታህሳስ 12 2018 ከተለያዩ አካባቢዎች የደረሱ ምስሎች በተለያየ ማህበራዊ ሚዲያዎች እየታዩ ነበረ። በጊዜ የጨለሙ አካባቢዎችም ታይተዋል። ከቀናት በፊት ይህንን ክስተት አስመልክቶ መምህር ሮዳስ ታደሰ መልእክት ማስተላለፋቸው አይዘነጋም። እንግዲህ አቡሻከር ስለሚባለው ነገርስ ምንድን ነው የሚለውን ጉዳይ እንመለከታለን። በጋምቤላ የታየውን ነገር ወደ እናንተ ከማድረሳችን በፊት እንግዲህ አቡሻከር ስለሚለው ነገር በሰፊው ስንመለከት ጥበብ ረቂቅነቱን ሁሌም እናድንቃለን። በተለይ መምህር ሮዳስ ታደሰ አቡሻከር የሚለውን አቆጣጠር ገልጸው እንዲህ ብለው ነበረ። በሰማይ 4 አበይትና 12 ንዑሳን ኮከቦች አሉ። እነኚህ 4 ከዋክብት አዝማናት ማለትም ዘመነ ማቴዎስ፣ ሉቃስና ማርቆስ ዮሐንስን ሲያመለክቱ 12ቱ ደግሞ መስከረም፣ ነሐሴ ድረስ ያሉትን ወራት የሚያመላክቱ ከዋክብት ናቸው። ታዲያ አበይት ንዑሳን ከዋክብት በሰማይ ላይ በሚወጡ ወቅት እኛ አቡሻከር ሊቃውንት በሰማይ ያለውን የከዋክብት አቀማመጥ ያሉ የሚመጣ ዘመንም ይተነብያሉ። በዓለም ላይ የሚሆኑትን እያንዳንዷን ሁኔታም ምን ይፈጠራል በመንፈስ ቅዱስ ገላጭነት በከዋክብት መሪነት ማወቅ ይችላሉ። እናም በተባለው መሰረት አውሮፓ አካባቢዎች መሽቷል። በተለያዩ የጉግል መረጃ ገጾች ላይ ማረጋገጥ የተቻለው እንግዲህ አቡሻከር ከ2000 ዘመን በፊት ያረጋገጠው የታህሳስ ጀንበር ወይም የገና ጀንበር ዛሬ ላይ የመረጃ ምንጭ የምናደርጋቸው የአውሮፓ ሀገር ሳይሆኑ በኢትዮጵያ ሊቃውንት የተቀመረው የዘመን አቆጣጠር ወይም ደግሞ የባህር ሐሳብ ዕውቀትን ዓለምን በኬክሮስና በኬንትሮስ ከፍሎ አውድና አብቅቴ እንዲሁም ደግሞ አጽዋማትን በማውጣት የመሬትን የጨረቃን አቀማመጥ የፀሐይን እንዲሁም የከዋክብትን ምህዋር በመለየት ዘመንን የማራቀቅ እውቀት የያዘው የኢትዮጵያ ዘመን አቆጣጠር የሚሳለው አቡሻህር ጎግል ሳይሆን የሳይንስና የጥናት ተቋማት ሳይታወቁ ከ1000 ዘመናት በፊት መዝግቦ ያስቀመጠው የታህሳስ ጀንበር ፈረንጆቹ እነሆ ዛሬ እየተቀበሉት ይገኛሉ። ፈረንጆቹ ክስተቱን እንደ ልዩ መቁጠር በየዓመቱ በሺዎች የሚቆጠሩ ጎብኚዎች በበጋው የመጀመሪያ ቀን ፀሐይ መውጣትን ለመመልከት ይሰባሰባሉ። አቡሻህር ወይም ደግሞ አቡሻክር ምንድን ነው ስለሚለው በሰፊው የምንመለስበት ቢሆንም ጥበቡ ረቂቅነቱ ሁሌም ይደምቃል፣ ይገርማልም፣ እጅግ በጣም አስገራሚ ነው። እናም ክብር ለኢትዮጵያን ሊቃውንት ብለናል። ዛሬ እሁድ ታህሳስ 12 ዲሴምበር 21 እንዲሁም ዝም ብሎ እሁድ አይደለም፣ የቅዱስ ሚካኤል ቀን ብቻ አይደለም። ይህ ቀን ለመላው ዓለም በተለይ በሰሜናዊ ንፍቀ ክበብ ኖርዝ ለሚገኙ ሰዎች አጭሩ ቀንና ረጅም ሌሊት ነው። ሾርተስት ዴይ እና ሎንገስት ናይት የሚመዘገብበት ልዩ ቀን ነው። ነገሩ እንዲህ ነው። በሳይንሱ ዊንተር ሶልስቲክ ይባላል። መሬት በምትሽከረከርበት ጊዜ ቀጥ ብላ ሳይሆን 23.5 ዲግሪ አዘን ብላ ወይም ደግሞ
ስለምትዞር ነው። በዚህ ቀን የሰሜኑ የመሬት ጫፍ ከመሬት በፊት በዚህ ቀን የሰሜኑ የመሬት ጫፍ ከፀሐይ ፊቱን ያዞራል። ውጤቱም ፀሐይ ሰማይ ላይ የምትቆየው ለጥቂት ሰዓት ብቻ ይሆናል። እንግዲህ አውሮፓ አካባቢ ፈጣሪን ማመስገን አለብን ያሉ በርካቶች ናቸው። ኢትዮጵያ ውስጥ እንግዲህ እዚህ ጋር ቀኑ አጠረ ሲባል ፀሐይ የምትቆየው ለ11 ሰዓት ከ36 ደቂቃ ያህል ነው። ማለትም የቆየችው ዛሬ ከወትሮ የቀን ርዝመት የምትቀንሰው ወደ 40 ደቂቃ ነው። እና ዛሬ እንዴት ቀኑ ይሮጣል ብለን ቡና የምንጠጣበት ሰዓት ላይ ብቻ ሳይሆን ልዩነቱን የምናውቅበት ጊዜ ነው። አውሮፓ ውስጥ እንግዲህ ዘ ኢሮፒያን ዳርክነስ ነገሩ ወደ አውሮፓ ሲሄድ ግን ቀልድ አይደለም። ለንደን ጠዋት የወጣችው ፀሐይ ልክ 10 ሰዓት ወይም 4 ሰዓት ፒኤም ሲል ድርግም ብላ ትጠልቃለች። 16 ሰዓት ሙሉ ጨለማ ይሆናል። ኦስሎ ኖርዌይ ይሄውም የበለጠ ያስደነግጣል። ፀሐይ የምትቆየው ለ5 ሰዓት ብቻ ነው። ገና ምሳ በልተው እጃቸውን ሳይታጠቡ ፀሐይ ቻው ትልና ትጠልቃለች። ስቶክሆልም ሰዎች ለስራ ወጥተው ገና ስራቸውን በደንብ ሳይጀምሩ ወይኔ መሸብን የሚሉበት ጊዜ ነው። ስለዚህ ዛሬ እሁድ ፀሐያችን ትንሽ ቀደም ብላ ጠልቃለች። ስለዚህ ብዙም አያስከፋም። ምክንያቱም ለንደንና ኦስሎ ያሉ ወገኖቻችን በጠራራ ፀሐይ ፋንታ ቀኑን ሙሉ በኤሌክትሪክ መብራት አርቲፊሻል ላይት ሲያሳልፉ ይውላሉ። እኛ ጋር ለምድር ወገብ ኢኳቶር ቅርብ ስለሆንን የተፈጥሮ ብርሃን ጠግበን ነው የምንውለው። እንግዲህ ይህ ክስተት በጋምቤላም ታይቷል። በጋምቤላ 12 ሰዓት ላይ ፀሐይዋ መጥለቋ ሲነገር ቆይቷል። በተለይ መምህር ሮዳስ ታደሰ ቀደም ብለው የተናገሩት ትንቢት ወይም ደግሞ ኢትዮጵያ ውስጥ ይከሰታል ያሉት ነገር ወይም በመላው ዓለም ላይ የሚከሰተው ነገር እውነት ሆኖ ተገኝቷል። በተለይ ደግሞ የፀሐይ ቀድሞ መጥለቅና የሌሊቱ መርዘምን በስፋት በተለያየ ማህበራዊ ሚዲያዎች ላይ በደንብ አጋርተዋል። የቀኑ ርዝመት በኢትዮጵያ ስነ ከዋክብት ተመራማሪ በሆኑት ዶክተር ሮዳስ ታደሰ የተሰጠ ሳይንሳዊ ትንበያ ነበረ። እንግዲህ ስነ ፈለግ ወይም አስትሮኖሚ አንጻር ሲታይ ፍጹም ትክክልና የሚከሰት ክስተት ነው ተብሎለታል። እንግዲህ በኢትዮጵያ ዘመን አቆጣጠር ዲሴምበር 21 በፈረንጆቹ ወይም ደግሞ ዊንተር ሶልስቲክ ወይም የክረምት መለወጫ ተብሎ የሚጠራው ዕለት ነው። ዶክተር ሮዳስ ታደሰ ያስተላለፉት መልእክት የሚከተለው ነው። የቀኑ ርዝመት ይህ ዕለት በሰሜናዊ የዓለም ክፍል ኢትዮጵያን ጨምሮ የዓመቱ አጭር ቀን ነው። የሌሊቱ ርዝመት በአንጻሩ የዓመቱ ረጅሙ ሌሊት የሚመዘገብበት ወቅት ነው። ምክንያቱም መሬት ዝንባሌዋ ወይም ደግሞ ከፀሐይ ርቃ የምትገኝበት የመጨረሻ ነጥብ ላይ በመድረሷ ነው። ለምን እውነት ይሆናል ካልን ሳይንሳዊ ማብራሪያው ዶክተር ሮዳስ ማህበረሰቡ ስለ ተፈጥሮ ክስተት ግንዛቤ እንዲኖረው ለማድረግ የሚጠቀሙበት ሳይንሳዊ ሀቅ ነው። የፀሐይ ጉዞ ወደ ደቡባዊ ንፍቀ ክበብ ትሮፒክ ኦፍ ካፕሪኮርን ላይ ቀጥታ ስለምታርፍ እኛ ለሰሜናዊ ብርሃኗ አጭር ሰዓት ብቻ ይሆናል የምትቆየው። ቀጥታ ተጽዕኖ ዛሬ በተለይ ፀሐይ ዘግይታ ትወጣ ነበረም። ቀድሞ ደግሞ የመጥለቅ ነገር አላት። ቶሎ ይመሻል የተባለበት ምክንያት ይህ ነው። እንግዲህ በነገራችን ላይ ታህሳስ 12 ቀኑ አጭር በመሆኑ ለስራና ለጉዞ የምትጓዙ ሰዎች ጊዜያችሁን በአግባቡ እንድትጠቀሙ ይመከራል የሚል መምህር ዶክተር ሮዳስ ታደሰ ፀሐይ ቀድማ የምትጠልቅበት ዕለት መሆኑን አስቀድመው ተናግረው ነበረ። እንግዲህ በርካቶች በማመንም ባለማመንም በርካታ ነገሮችን ብለዋል። ነገር ግን ብዙዎች እንደሰማነው የተለያየ አካባቢዎች ላይ ፀሐይ በጊዜ መጥለቋና ከታሰበው ሰዓት አስቀድማ መግባቷን ብዙዎች ተናግረዋል። ይህ ጉዳይ ለብዙዎች መነጋገሪያ፣ ለጥቂቶች ደግሞ እንደ ቀልድም የተወሰደ ነገር